ሰላም ተወዳጆች እንደምን ዋላችሁ። ዛሬ እግዚአብሔር ከፈቀደ መሐመድ ገልብጧል ብለን ከምናስበው የስላሴን አስተምሮ ከክርስትናና ከአይሁዶች ገልብጧል ብለን ከምናስበው ውስጥ እናጋራችኋለን ማለት ነው። በቁርአን ላይ ካሰፈረው ውስጥ እናጋራችኋለን ማለት ነው። ለዚህ መነሻ የምናደርገው እንግዲህ መሐመድ በመጠራጠር ውስጥ ሲሆን እንዲሁም ደግሞ ከአላህ ትእዛዝ አልወረድልኝም ብሎ በሚያስብበት ሰዓት ከመጽሐፍ ቅዱስ ሲገለብጥ እንደነበረ ራሱ ነግሮናል። በሳሂህ ቡኻሪ ላይ እንደሰፈረው ነብዩ ሰለላሁ ዐለይሂ ወሰለም ይሂቡ ማፈቀተ አህሊል ኪታቢ ፊማ ለም ዩመር ፊ ከአላህ ትእዛዝ ባልመጣለት ጊዜ መሐመድ ከመጽሐፉ ሰዎች ከክርስቲያኖችና ከአይሁዶች ይገለብጥ ነበረ ይለናል። መሐመድ ከኛ ከመጽሐፍ ቅዱስ ይገለብጥ ነበረ። ይህ ብቻ አይደለም። በዚህ በቁርአን ሱራ 10:94 ላይ ፈኢን ኩንተ ፊ ሸኪ ሚማ አንዘልና ኢለይከ ፈስአል አለዚነ ያቅረኡነ ቁርአነ ሚን ቀብሊከ ይለናል። በመጠራጠር ውስጥ ብትሆን ከአንተ በፊት መጽሐፉን የሚያውቁትን እነሱን ጠይቃቸው ተብሎ ታዞ ነበረ። መሐመድ ታዝዣለሁ ብሏል። ይህንን መሰረት አድርጎ መሐመድ ይገለብጥ ነበረ እና ይህንንም ስለ ስላሴም አስተምሮ ገልብጧል ብለን የምናስባቸውን እንናገራለን ማለት ነው። እና እንደ መግቢያ የምናነሳው ምንድነው? ለምሳሌ አንድ ህዝብ አንድ ኢትዮጵያ ስንል አንድ ማለታችን ስለ አንድ አካል እያወራን ነው አለመሆኑን ግልጽ ነው። አንድ ህዝብ አንድ ኢትዮጵያ ስንል ስፔሲፊካሊ ስለ አንድ አካል ስለ ሲንግል ስለሆነ አንድ እያወራን አይደለንም። በአንዱ ህዝብ ውስጥ በብዛት ውስጥ ያለን አንድነት እያወራን ነው። እናት ሀገር ኢትዮጵያ ስንል ስለ አንዲት አካል እያወራን ሳይሆን በኢትዮጵያ ውስጥ ስላለ በብዛነት ውስጥ ስላለ አንዲት በብዛነት ውስጥ ስላለ አንድነት እያወራን ነው ማለት ነው። አንድ ዓለም አንድ ናት አንድ ሆናለች ስንልም ስለ አንድ አካል እያወራን ሳይሆን በብዛነት ውስጥ ስላለ አንድነት እያወራን ነው። እና አንድ የሚለውን ቃል ለብዙ ነገር ልንጠቀመው እንችላለን። ፎር ሲንግል ለአንድ ፐርሰን ለአንድ አካል ልንጠቀመው እንችላለን። እንዲሁም ደግሞ ለብዛነት ልንጠቀም በብዛነት ውስጥ ስላለ አንድነት ልንጠቀመው እንችላለን። ነገር ግን አንድ ህዝብ አንድ ኢትዮጵያ ካልን በኋላ እኛ ወይም ደግሞ ከኛ እንደዚህ ነን የምንል ከሆነ እንደዚህ አይነት ቃላት የምንጠቀም ከሆነ በቀላሉ እያወራን ያለነው ስለ ሲንግል ፐርሰን ስለ አንድ አካል እያወራን ሳይሆን በአንድ ነገር ውስጥ ስላለው ብዛነት በዛ በብዛነት ውስጥ ስላለው አንድነት እያወራን መሆኑ በቀላሉ እንረዳለን ማለት ነው። በአንድ ህብረት ውስጥ ያለ አንድ ህዝብ መሆኑን እንረዳለን ማለት ነው። ጥያቄያችን ምንድነው? ለምን የእስልምናው አላህ አንድ ነኝ እያለ መብዛትን ይመኛል የሚለውን ጥያቄ ነው የምንጠይቀው ማለት ነው። ሙስሊም ወንድሞቻችንን በቁርአን ላይም እንደምናየው ለምንድነው የእስልምናው አላህ አንድ ነኝ እያለ መብዛትን የሚመኘው? ለምሳሌ በቁርአን ምዕራፍ 21 ቁጥር 17 ላይ እንደዚህ ይላል፣ መጫወቻ ሚስትና ልጅ ልንይዝ በሻን ኖሮ ከኛ ዘንድ በያዝነው ነበር ይላል። ከኛ ይላል ከኛ ዘንድ በያዝነው ነበር በማለት ከኛ ሲንመጣ እንዲሁም በጣም ብዙ ጥቅሶች አሉ። ፈጠርን ሱራ 10:94 ሰጠን አስከተልን ሱራ 5:48 አወረድን ሱራ 20:15 አልፈጠርንም ሱራ 38:27 ተረከን ሱራ 40:78 ሰራን ገደልን ሰጠን መለስን። በጣም ብዙ ጥቅሶች አሉ። እና ምንድነው ራሱን የሚያበዛው? እንግዲህ ሁልጊዜ እኛ እንደ ክርስቲያን ምን ብለን እናስባለን? መሐመድ እኛ ክርስቲያኖችና አይሁዶች እንቀበለው ዘንድ የሆነ የተወሰነ ሲያሽቃብጥ ነበረ። ወኢላሃና ወኢላሃኩም ዋሂድ አምላካችንም አንድ ነው ብሎ መሐመድ በቁርአን ላይ ያስፍሯል። ስለኛ ስለ መጻፉ ሰዎች ማለት ነው። እኛ እንቀበለው ዘንድ ኢቭን አይሁዶች ይቀበሉ ዘንድ ወደ ኢየሩሳሌም ዞሮ ራሱ እስከ መጸለይ ድረስ ደርሶ ነበር። እንዲሁም ደግሞ እዚህ ጋር እንደምንመለከተው በሳሂህ ቡኻሪ 7320 ላይ ምን ይላል? you will follow the way of those nations who were before you span by span and cubit by cubit ኪዩብ በኪዩብ እጅ በእጅ ክንድ በክንድ ክርስቲያኖችና አይሁዶችን ትከተላላችሁ የመጻፉ ሰዎችን ከናንተ በፊት ያሉትን ይላቸዋል። እነማንን ነው ብለው ግለጽልን ሲሉት ያው ጁስ እና ክርስቲያን አይሁዶችና ክርስቲያኖችን ነው በማለት ይናገራል። አይሁዶችና ክርስቲያኖችን እጅ በእጅ ትከተላላችሁ ክንድ በክንድ ትከተላላችሁ ብሎ መሐመድ ተናግሯል። ይሄንን እኛ አሁን ለምሳሌ በመጽሐፍ ቅዱስ ላይ እግዚአብሔር ምን ይላል? ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። እግዚአብሔር አንድ ነው፣ ግን ልፍጠር ሳይሆን ያለው እንፍጠር ነው ያለው። እና እንደዚህ አይነት ቃላትንም ቁርአን ሲጠቀም እንመለከተዋለን። ከኛ ዘንድ በያዝነው ኖሮ እያለ እዚህ ጋር ቁርአን ሱራ 5:46 ላይ አስከተልን እንዳል ተመልከቱ። እንዲሁም ሰጠነው
የሚያረጋግጥ ለጥንቁቅም መሪና ገላጭ ሲሆን ሰጠ ነው የሚል እዚህ ጋር ተመልከቱ። ሱራ 17:6 ላይ መለስንላችሁ፣ ጨመርንላችሁ፣ በወገንም የበዛችሁ አደረግናችሁ እያለ ይናገራል ማለት ነው። ሶ ይህንን ሙሐመድ ኬት እንደዚህ ማብዛትን ኬት ሊያመጣው ይችላል ስንል ሁለት እንትኖች አሉ። ከሁለት ቦታ ሊያመጣው ይችላል ብለን ልንናገር እንችላለን። ከሙሐመድ ባህሪ ተነስተንና ሙሐመድ ካደረጋቸው ድርጊቶች አንደኛ ከጣዖታት ሙሐመድ በስተመጨረሻ ጣዖታትን ወደ አንድ አምጥቷቸዋል። እነ ሰመድ የተባሉትን እነ አክበር የተባሉትን እነዚህን ጣዖታት ወደ አንድ አምጥቶ አላህ በሚል ስም ወደ አንድ አምጥቷቸዋል። ለዚህ ማስረጃችን ምንድነው? በዚህ በቁርአን ላይ ማለት ነው ሱራ 38 ቁጥር 5 ላይ እንደሚል ቃል አለ። ሙሐመድ እንደዚህ ይላል፣ አማልክት የቁረሾች እንደዚህ ይላሉ ሙሐመድን፣ አማልክቶችን አንድ አደረጋቸውን? ይህ የሚያስገርም ነገር ነው ብለው ተናግረዋል። ቁረሾች ማለት ነው። ሙሐመድን የሚያደርገውን አይተው ምን አሉ? አማልክት ማለት እንግዲህ ከብዙ አምላክ ነው። እነዚህን አማልክቶችን አንድ አደረጋቸውን? ይህ የሚያስገርም ነገር ነው ብሎ ተናግሯል። ሱራ 38:5 ላይ ብለው ተናግረዋል። የሚያስደንቅ ነገር ነው። አስደንቋቸዋል። የቁረሽ ህዝቦች በጣም ተደንቀዋል። ምንድነው ያስደነቃቸው? ሙሐመድ አማልክቶችን አንድ በማድረጉ። አላክበር የተባለ ጣዖት እንዳለ ከሙሐመድ በፊት የነበሩ ወደፊት እናየዋለን። ከሙሐመድ በፊት የነበሩ ጣዖታት ውስጥ የሚገኝ ነው አክበር የተባለ ጣዖት ማለት ነው። እንዲሁም ደግሞ ሰመድ የተባለ ጣዖት እንዳለ እና እነዚህን አንድ እንዳደረገች አሁንም ሱረቱል ኢኽላስ ላይ አላሁ ሰመድ ይላል፣ አላህ ሰመድ ነው ይላል። እና እነዚህን በቃ ይሄን ሁሉ የታዘቡትን ታዘበው ምን አሉ የቁረሽ ህዝቦች? ሙሐመድ አማልክቶችን አንድ አደረጋቸውን? ይህ የሚያስገርም ነገር ነው አሉ። ሶ ከዚህ አንጻር ሙሐመድ ይኸው እዚህ ጋር ምን ይላል? መለስንላችሁ፣ ጨመርንላችሁ፣ አደረግንላችሁ፣ ሰጠነው፣ አስከተልነው እንደዚህ አይነቱን ቃላት ሊጠቀም ይችላል ብለን እናምናለን። በሁለተኛ ደረጃ ደግሞ ቀደም ብለንም ሃይላይት ለማየት እንደሞከርነው ከክርስቲያኖችና ከአይሁዶች ገልብጦ ሊሆን ይችላል። እንግዲህ ጌታችን አምላካችን ንጉሳችን ሲያስተምረን ምን ብሎናል? በማቴዎስ ወንጌል 28 ላይ በአብ በወልድ በመንፈስ ቅዱስ ስም፣ አብ ወልድ መንፈስ ቅዱስ ሶስትን በመጥቀስ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቴ አድርጓቸው ብሎ ተናግሯል። እንዲሁም ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል መጽሐፍ ቅዱስ ላይ ቶራ ላይ ማለት ነው። ሰውን በመልካችን እግዚአብሔር አለ ይላል። እግዚአብሔር ምን አለ? ሰውን በመልኬ አላለም፣ በመልካችን እንደ ምሳሌያችን እንፍጠር ብሎ ተናግሯል። እና ከዚህ ከአይሁዶችና ከክርስቲያኖች አንደኛ ገልብጦ ሊሆን ይችላል። ሁለተኛ ደግሞ ከነዚህ ከጣዖታቱ አምንተው ሊሆን ይችላል ማለት ነው ሙሐመድ። ሌላው ለምን የእስልምናው አላህ መብዛትን ይመኛል የሚለው ርዕስ ላይ ማለት ነው በሱረቱል ፋቲሃ መጀመሪያ ላይ ስንመለከት አንድ ነገር እንመለከታለን። እንደዚህ ይላል፣ በአላህ ስም ሩህሩህ በሆነው አዛኝ በሆነው የሚል እናገኛለን ማለት ነው። ቢስሚላሂር ረህማኒር ረሂም እና እነዚህ በአላህ ስም ሩህሩህ በሆነው እና አዛኝ በሆነው እነዚህ የአላህ ስሞች ናቸው። ሩህሩህ የሚለው አዛኝ የሆነውና አላህ የሚለው ማለት ነው። አረበኛውን አላስቀመጥኩትም እና እዚህ ጋር ሶስት ስሞች ተጠቅሰዋል። አሁን እኛም በስመ አብ በወልድ መንፈስ ቅዱስ ብለን ነው የምናማትበው። በስመ አብ ስንል በወልድ በልጁ 2 በመንፈስ ቅዱስ 3። እዚህ ጋር መሐመድ ምን ይላል? በአላህ ስም ሩህሩህ በሆነው አዛኝ በሆነው ይላል። እነዚህ አላህ ሩህሩህና አዛኝ መሆናቸውን ደግሞ ከ99 የአላህ ስሞች ውስጥ እነዚህ ይጠቀሳሉ። ስለዚህ ሶስት ስሞችን እዚህ ጋር በመጀመሪያ በሱረቱል ፋቲሃ ላይ መሐመድ ተጠቅሟል። እና እነዚህ ኬት ነው የመጡት ስንል እንደ ማሊክ ሐኒፍና ኢብን ከሲር የተባሉ የእስልምና ሙፈሲራት እነዚህ ሱረቱል ፋቲሃ አስቀድሞ እንዳልነበረ ከዛ በኋላ እንደመጣ እንግዲህ ሱረቱል ፋቲሃ በየቀኑ በቀን 5 የምትጸልዩ ጸሎት ነው ሙስሊሞች ግን እንዳልነበረ እና ከዛ በኋላ እንደመጣ ይናገራሉ። ማሊክ ሐናፊ እና ኢብን ከሲር የተባሉ ኢብን ከሲርን ሁላችንም የምናውቀው ሙፈሲር ነው። ኢብን አያምንበትም። ይሄ ሱረቱል ፋቲሃ ከሌላ ቦታ ነው የመጣው ብሎ ያምንበታል ማለት ነው። ይሄ እዚህ ጋር ያለውን ነው የምላችሁ። ይሄው በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው ይላል። ይሄ ሩህሩህ አዛኝና አላህ የሚባሉ ስሞች ሶስት ስም ናቸው ነው እንደ እየተመለከትን እንዳለ ነው ማለት ነው። እነዚህ ማሊክ ሐናፊና ኢብን ከሲር የተባሉ ሙፈሲራት ትልቅ የራሳቸው ቤት ያላቸው ናቸው እነ ማሊክና ሐናፊ እና እነሱ ሲጀመር አልፋቲሃ የሚባል እንትን
የለም ጭማሪ ነው ከመሐመድ ቁርአን ከወረደ በኋላ ነው ዝም ብሎ የተጨመረው እንጂ ሲጀመር የለም በቁርአን ውስጥ ብለው አይቀበሉም። ሱረቱል ፋቲሃን እንዳለ ማለት ነው ቢስሚላሂር ረህማኒር ረሂም አልሐምዱሊላህ እያለ የሚቀጥለውን ሲጀመር አይቀበሉም። ሙስሊሞች እንግዲህ በየቀኑ ሲጸልዩ በቀን 5 ይሄ ቃል ሳይጠራ እንትን አይሉም። ይሄ አረፍተ አልፋቲሃ ሳይጠራ እንትን አይሉም እና ይሄ አናውቀውም ኢብን ከሲር ትልቁ ሙፈሲር ነው አናውቀውም ብለው ያስባሉ እና ከየት መጣ የሚለውን ጥያቄ እንድናነሳ ያደርገናል። እነዚህ ቢስሚላሂር ረህማኒር ረሂም የሚለው ሱረቱል ፋቲሃ ከየት መጣ የሚለው ጥያቄ እንድናነሳ ያደርገናል። እንዲሁም ደግሞ አርረህማንና አርረሂም የአላህ ስሞች እንደሆኑ ይናገራል። እና አሁን ተመልከቱ ሩሩ አዛኝ እና አላህ ሶስት። አሁን ክርስቲያኖች በስመ አብ ወወልድ መንፈስ ቅዱስ ብለው 3 ስም ይጠራሉ። ለምንድነው ከአላህ 99 ስሞች ውስጥ 3ቱ ብቻ እዚህ ጋር ተመርጠው የመጀመሪያው ቁርአን ክፍል ላይ ማድረግና ማስቀመጥ ያስፈለገው? እና የሆነ ነገር ሰስፔክት እንድናደርግ ያደርገናል ማለት ነው። እና ከየት መጡ የሚሉትን ስንመለከት ማለት ነው መሐመድ ከሲሪየኛ መጽሐፍ ከሂብሩ መጽሐፍ ይገለብጥ ነበር። ሰዎችን ያዝ ነበረ ሲሪየኛ እንዲማሩ ሂብሩ ቋንቋ ዕብራይስተኛ እንዲማሩ ያዛቸው ነበረ። ለምሳሌ መሐመድ ዘይድን ዕብራይስተኛ ተማር እንዳለው እንዲሁም ደግሞ ሲሪየኛ ተማር እንዳለው እዚህ ጋር ምን ይለናል? the prophet ሰለላሁ ዐለይሂ ወሰለም ይታያል ብዬ አስባለሁ። እዚህ ጋር ከላይ the prophet ሰለላሁ ዐለይሂ ወሰለም instructed him to learn Syriac also and then he did ይላል። እና ምንድነው ዚያድን እንዳዘዘው ሲሪየኛ እንዲማር ሲሪየኛ ቋንቋ እና እንደተማረም ይነግረናል ማለት ነው። እናም የሚያስገርመው ነገር ምንድነው ይሄ ሱረቱል ፋቲሃ ላይ የሰፈረው ቢሼም አልሆ ቢስሚላሂር ረህማኒር ረሂም የሚለው አስቀድሞ የሲሪያን የክርስቲያኖች መጽሐፍ ላይ ከመሐመድ በፊት የነበሩ የክርስቲያኖች መጽሐፍት ይህንን ሱረቱል ፋቲሃን እንደ ጸሎት እንደሚጠቀሙት መረጃ መገኘቱ ነው። የሲሪያይክ ፕሬየር ላይ ማለት ነው ክርስቲያኖች የቀድሞ ክርስቲያኖች ሱረቱል ፋቲሃን ይጸልዩ ነበረ። ሱረቱል ፋቲሃን ይጸልዩ ነበረ። ምን እያሉ ቢሼም አልሆ ረህማን ረሂም ይላሉ። ከአረበኛው ጋር ተመሳሳይ ነው። አብዛኛው ተመሳሳይ ነው። አረበኛው ላይ ቢስሚላሂ ረህማን ረሂም ነው። ሲሪየኛው ላይ ደግሞ ቢሼም አልሆ ረህማን ረሂም ነው። እና የሲሪያ ክርስቲያኖች አስቀድመው ይህንን እንደሚጸልዩ መረጃ አለ ማለት ነው። ገብታችሁ የበለጠ ደግሞ ሰርች ማድረግ ትችላላችሁ ማለት ነው። የሲሪያ ጸሎት እንደሆነ ይሄ ሱረቱል ፋቲሃ አስቀድሞ የክርስቲያኖች የሲሪያ ጸሎት እንደሆነ እና ይነግረናል እናውቃለን ማለት ነው። ከመሐመድ በፊት የሲሪየኛ የቀድሞ ጸሎት ከሆነ እና ኢብን ከሲር እንደነገሩን ሐኒፍ እንደነገሩን ሱረቱል ፋቲሃ አስቀድሞ በቁርአን ላይ ያሌለ ከሆነ ያ ሱረቱል ፋቲሃ ከየት እንደመጣ ጀስት መገመት እንችላለን ማለት ነው። የሲሪያ ክርስቲያኖች ይህንን ጸሎት ሲጸልዩ ሼህ አልሆ ረህማን ረሂም ሲሉ በአንድነት ውስጥ ያለውን ልዩ ሶስትነት በስም 3 በአገዛዝ ስልጣን አንድ የሆነውን እንዲሁም አርረህማን ሲሉ መሐሪ ማለታቸው ለህዝቡ ምህረትን ያደረገውና በቅዱስ ደሙ ህዝቡን የገዛውን አካላዊ ቃል የነበረውን ልጁ ኢየሱስ ክርስቶስን እየጠቀሱ እንዲሁም ደግሞ አርረሂም ሲሉ ወይም አዛኙ ሲሉ ኢዮብ ፈጣሪነቱን የተናገረለት ኢዮብ የእግዚአብሔር መንፈስ ፈጠረኝ ብሎ ተናግሯልና ፈጣሪነቱን የተናገረለት ክርስቶስ ካረገ በኋላ ደግሞ በ10ኛ ቀን በሐዋርያቱ ላይ በጸጋ አድሮ ምህረቱን ለህዝብ ያስፋፋውን መንፈስ ቅዱስን እያሰቡ ሲሆን ሙስሊሞች ደግሞ እንግዲህ ዛሬ እንደዛ ከሆነ ማለት ነው ሙስሊሞች ደግሞ እየጸለዩ ያሉት ሳይገባቸውና ሳይረዱ ነው እየጸለዩ ያሉት ማለት ነው። ተመልከቱ ኢብን ከሲር የመሰለ ሙፈሲር ሱረቱል ፋቲሃ የመጀመሪያው ክፍል የለም ብሎ ያምናል። ሰዎች እንደጨመሩበት እንጂ ከአላህ የወረደ አይደለም ብሎ ያምናል። እና ኬት ሊመጣ ይችላል? ሙስሊሞች ዛሬ የምትንበረከኩት በየጊዜው በቀን 5 የምትጸልዩት ጸሎት ኬት ነው የመጣው? ኢብን ከሲር አያውቀውም እና ሐኒፍ የተባሉ አህሉል ቤቶች አያውቁትም። ኬት ነው የመጣው የሚለውን ጥያቄ ለሙስሊሞች ህሊና እተዋለሁ እዚህ ጋር። እና ደግሞ ቀድሞ ደግሞ በክርስቲያኑ ጸሎት የሚታወቅ መሆኑ
የክርስቲያኖች ቀድሞ ጸሎት መሆኑ እና ክርስቲያኖች ደግሞ ሼም አልሆ ረህማን ረሂም ሲሉ አረህማን ወይ ደግሞ መሀሪ ማለታቸው ለህዝቡ ምህረቱን ያደረገውንና በቅዱስ ደሙ ህዝቡን የገዛውን አካላዊ ቃል ኢየሱስ ክርስቶስን እያሰቡ መሆኑን አረሂም ወይም ደግሞ አዛኙ ሲሉ ክርስቶስ ሐዋርያት ክርስቶስ ካረገ ከ10ኛ ቀን በኋላ መንፈስ ቅዱስ ማለት ነው ወጥቶ መሀሪው የሆነው አዛኝ የሆነው መንፈስ ቅዱስ ሄር ተብሎ እግዚአብሔር ስንል ሄር ቸር አዛኝ ተብሎ ይፈታልና ቸር አዛኝ የሆነው መንፈስ ቅዱስን ከክርስቶስ ካረገ ከ10ኛ በኋላ ለሐዋርያት በረድኤት ያደረውን በረድኤት ምስጢርን የገለጸላቸውን መንፈስ ቅዱስን እያሰቡ እንደሆነ እናውቃለን። እና ሙስሊሞች ደግሞ ሳይገባቸውና ሳይረዱ ዝም ብለው እየጸለዩና በዚህ በስህተት ጎዳና እንዳሉ እንረዳለን። የምንረዳው ነገር ይሆናል ማለት ነው። ሌላው ጥያቄ እንድናነሳ የሚያደርገን እስልምና ላይ በእስልምና አብዛኛው ነገር 3 ጊዜ ነው። መሐመድ በተለይ ሲያደርጉ ምን ይላሉ? they poured water over his hands 3 times ይለናል። ቀጥሎ rinsed his mouth and cleansed his nose, then he washed his face 3 times and his hand up to the elbow 3 times, then wiped his head, then washed his feet 3 times እና 3 ጊዜ እንዲደረግ መሐመድ በተደጋጋሚ ሲያዙ እንመለከታለን። እና የመሐመድን ደግሞ ባክግራውንድ ስናነብ መሐመድ ከቄሱ ከሞንክ በሃይራ ከተባለ መነኮስ ጋር ይገናኝ እንደነበረ የሚያሳዩ እንዲሁም ደግሞ ወረቃ ኢብን የከድጃ ዘመድ የሆነው ወረቃ ኢብን ነውፋል ከመሐመድ ጋር 15 ዓመት እንደኖረ ልክ አይሻ መሐመድ ተገለጠልኝ ያለው በ40 ዓመቱ ነው። አይሻን ካገባ ከ15 ዓመት በኋላ ነው እና ለ15 ዓመታት አይሻን ካገባት በኋላ ከወረቃ ጋር ዘመድ ነበሩ እና ለ15 ዓመታት ከወረቃ ጋር እንደኖረ እዛው ወረቃ ቄስ እንደሆነ የእስልምና መጻሕፍት ይናገራሉ። እና ከወረቃ ጋር እንደኖረ እንዲሁም አሁን ለመጀመሪያው ራሱ ይሄ መጣልኝ ሲል ሮጦ ሄደው ወደ ክርስቲያኑ ቄስ ነው እና እነዚህ ሶስቱን ሐሳቡን ከዛ ኮፒ አድርጓል ከክርስቲያኖች ኮፒ አድርጓል የሚል እንትን መላምት ማቅረብ እንችላለን ከዛ ተነስተን ማለት ነው። ሌላው መሐመድ እኛ ማለት ትቶ አሁን ደግሞ ቀጥሎ ከኛ ማለት ጀመረ። አሁን ብዙ ሙስሊሞች ለምንድነው አላህ ከኛ ብሎ ራሱ የሚጠራው እኛ ብሎ የሚጠራው ሲባሉ አላህ አንድ ከሆነ ለምንድነው መብዛትን የሚመኘው? ለምንድነው ራሱን እኛ አደረግን እያለ ፈጸምን እያለ የሚጠራው የሚለውን ሲጠየቁ ክብርን ለማሳየት ነው ራሱን እያከበረ ነው የሚል መልስ ይሰጣሉ። ነገር ግን አንደኛ በቁርአን ላይ ቁርአን እንግዲህ ለራሱ በቂ እንደሆነ ቁርአን ራሱ በቂ የሆነ ሐሳብ እንዳለው ይናገራል። ቁርአን ለራሱ ማለት ነው ራሱ በቂ እንደሆነ ይናገራል። ነገር ግን ይሄንን ለምን አላህ ራሱን እኛ ብሎ እንደሚጠራ ራሱ ቁርአን አይናገርም። ለምንድነው የበዛ ነው በብዛት የምንናገርበት ራሳችን የምናበዛበት ምክንያት ይሄ ነው ብሎ ቁርአን አይናገርም። ባልተናገረበት ግምት ነው የሚሆነው። ሲቀጥል ደግሞ የትኛውም ንጉስ ኢቭን በአረብም በእስራኤልም በህብሬው ባይብል ከመጽሐፍ ቅዱስም ታሪክም የትኛውም ንጉስ ራሱን እኛ ብሎ ጠርቶ አያውቅም። አሁን ለምሳሌ እንደ አማርኛ አይደለም። አማርኛ አሁን በቅርብ የመጣ ቋንቋ ነው። አሁን በግዕዝ ማለት ነው እኛ የሚባል ቋንቋ የለም። በቀደሙት ሴሜቲክ ቋንቋዎች ማለት ነው በግዕዝ አረማይክ ሂብሩ እና አረበኛ አንተ ኮንክ አንተ ነው። አሁን አንቺ ኮንሽ አንቺ ነው አንቺ እኛ ኮን ብዙ ኮን እኛ ነው እንጂ እንደዚህ እኛ የሚል ለክብር እንደዚህ አይነት የለም። የትኛው ንጉስ ነው የአረብ ንጉስ ነው ራሱን እኛ ብሎ የጠራ? የትኛው የእስራኤል ንጉስ ነው ወይ ደግሞ እነ ቅዱስ ዳዊት ከየትኛው የቱ ጋር ነው ራሳቸውን እኛ አደረግን ብቻውን ራሱን ለመግለጽ እኔ ያደረግኩ ይላል እንጂ እኛ አደረግን የሚለው ይህ ክብርን በፍጹም ሊያሳይ አይችልም። ክብርን ማለት የጀመሩት አሁን በቅርብ ነው እና ይሄ አማርኛው ነው እርሶ ምናምን ያለው እንጂ የቀደሙት ሴሜቲክ ቋንቋዎች ግዕዝ መጠየቅ ትችላላችሁ። በግዕዝ አንተ ኮንክ አንተ ነው። አሁን
እና ከዛ አንፃር የሚታይ ነው። አረብኛ 12 ፕሮናውንሴሽን አሉት፣ ተውላጠ ስሞች አሉት። 12 ተውላጠ ስሞች የወጡት እኮ ቋንቋውን በትክክል እንድትናገሪ ነው። ሶ አላህ እዚህ ጋር ለማምታታት ለምንድነው እኛ ብሎ ራሱን እንትን የሚለው? እኔ ብሎ ለምንድነው ያልጠቀሰው? ለምንድነው መብዛትን የሚመኘው የሚለውን ጥያቄ ማንሳት እንፈልጋለን። ሶ እዚህ ጋርም ስንመለከት አሁን ቁርአን 21:17 ላይ መጫወቻ ልንይዝ በሻን ኖሮ አለ ከኛ ዘንድ በያዝ ነው ነበር አለ። አላህ እኛ ማለት እንትን ብሎ ከኛ አልፎ እኛ ማለት አልፎ ከኛ ማለት ጀመረ። መጫወቻን ልጅና ሚስትን ብንፈልግ ኖሮ አለ ከኛ ዘንድ በያዝ ነው ነበር ይላል። ይሄ ማለት ምን እንረዳለን? ከአላህ እኛነት ውስጥ ያለ ከአላህ ውስጥ ያለ ሌላ አካል እንዳለ ሚስትና ልጅ መያዝ ቢፈልግ መያዝ የሚችለው ሌላ አካል እንዳለ እንረዳለን ማለት ነው። ሶ እኛ የሚለው ክብርን ኢቭን የሚያሳይ ከሆነ ሙስሊሞች እንደምትሉት ግን ከኛ ብሎ ደግሞ ይናገራል። ከኛ አንድ አካል ካለ ከአንድ አካል በላይ መሆኑ ነገሩ ግልጽ ነው ማለት ነው። እና ይህስ አንድ አካል ማን ነው ስንል እዚህ ጋር ለምሳሌ ሱራ ምዕራፍ 3:49 ላይ ማለት ነው። ማለት እዚህ እርግጠኛ ሆነን የምንናገርበት ነገር የለም ማለት ነው። ግን እንትን ማድረግ ነገሮች አንዳንዴ ይመጣሉ፣ ይገጣጠማሉ። ከዚህ ልናሳይ የምንፈልገው ነገር ምንድነው? እስልምና ኮፒ እንደሆነ ከአይሁድም ከክርስቲያኖችም እንዲሁም ደግሞ ከጣዖት አምላኪያን ኮፒ እንደሆነ ነው ለማሳየት የተፈለገውና እዚህ ጋር ቁርአን ሱራ 3:49 ላይ ምን ይላል? ወደ እስራኤልም ልጆች መልእክተኛ ያደርገዋል ይላል። እኔም ይላል ከጌታዬ ዘንድ በተአምር ወደ እናንተ መጣው ይላል። አሁን ተመልከቱ፣ ኢሳ ነው የተናገረው። ምን ይላል? እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣው ይላል። አሁን ከጌታ ዘንድ ያልነበረ ከጌታ ዘንድ መጣው እንዴት ሊል ይችላል? ኢሳ ምን አለ? ከጌታዬ ዘንድ ወደ እናንተ በተአምር መጣው አለ። ኬት? ከጌታዬ ዘንድ አለ። ሶ ከጌታ ዘንድ ያልነበረ ከጌታ ዘንድ ሊመጣ ይችላል እንዴ? አይችልም። ስለዚህ ኢሳ አስቀድሞ ከጌታ ዘንድ እንደነበረና እዚህ ጋር ከኛ የሚለው ቃል ውስጥ አንዱ ኢሳ እንደሆነ እንረዳለን ማለት ነው። ሶ አላህ ከኛ ብሎ ራሱ ሚስትና ልጅ መያዝ ብንፈልግ ከኛ እንይዛለን አለ። ኢሳ ደግሞ እዚህ ጋር ከጌታዬ ዘንድ በተአምር መጣው አለ። ሶ ከጌታ ዘንድ ያልነበረ ከጌታ ዘንድ መጣው ሊል አይችልም። ስለዚህ ኢሳ ከጌታ ዘንድ ከመጣ ከጌታ ዘንድ ነበረ ማለት ነው። ስለዚህ አላህ እኛ ብሎ ሲጠራ አንዱ ኢሳ መሆኑን የሚሰጠን መረጃ ነው ማለት ነው። ለምሳሌ መጽሐፍ ቅዱስ ጋር ደግሞ ስንመጣ እዚህ ዮሐንስ ወንጌል ምዕራፍ 16 ቁጥር 28 ላይ አንድ የሚያስረዳን ነገር አለ። ምን ይለናል? ጌታችን አምላካችን ንጉሳችን ኢየሱስ ክርስቶስ እንደዚህ ይላል፣ ከአብ ወጥቼ ወደ ዓለም መጥቻለሁ፣ ደግሞ ዓለምን እተዋለሁ፣ ወደ አብም እሄዳለሁ ይላል። ከአብ ወጥቻለሁ፣ ወደ ዓለም መጥቻለሁ፣ ደግሞ ዓለምን እተዋለሁ፣ ወደ አብም እሄዳለሁ በማለት አስቀድሞ ከአብ ዘንድ እንደነበረ ቀጥሎ ከአብ እንደወጣ ወደ ዓለም እንደመጣ ዓለምን ጥሎ ደግሞ ወደፊት ወደ ሰማይ እንደሚያርግ ይነግረናልና እነዚህ መመሳሰላቸው ኢሳ እዚህ ጋር ከጌታዬ ዘንድ በተአምር መጣው ማለቱ እንደ እስልምና አላህ እኛ ብሎ ሲጠራ ከአላህ እኛነት ውስጥ አንዱ ኢሳ መሆኑን እንረዳለን ማለት ነው። በዚህ ክፍል አንድን በዚህ እናበቃለን። ከክርስትና አንፃር ቅድስት ሥላሴ በክርስትና የሚለውን ደግሞ ወደፊት እንመለከታለን። ወስብሐት ለእግዚአብሔር። ሰላም ረዲ፣ እንዴት ነሽ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ እግዚአብሔር ከፈቀደ ስለ ሥላሴ አስተምሮ በክርስትና ሥላሴ አስተምሮ ምን እንደሚመስል እንማማራለን ማለት ነው። ለዚህ እንደ መነሻ የምናደርገው በአንደኛ ቆሮንጦስ ምዕራፍ 3 ላይ ያለውን ኃይለ ቃል ነው። በአንደኛ ቆሮንጦስ ምዕራፍ 3 ቁጥር 2 ላይ እንደዚህ ይላል፣ ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኳችሁ፣ ገና ሥጋውያን ናችሁና እስከ አሁን ድረስ ገና አትችሉም እያለ ቅዱስ ጳውሎስ ይናገራል ማለት ነው። ሶ ከዚህ ምን እንረዳለን? በቤተ ክርስቲያናችን አስተምሮ ውስጥ ከበድ ያለ አስተምሮ እንዳለ ማለት ነው። ገና ጽኑ መብል ለመብላት አትችሉምና ወተት ጋትኳችሁ እና የቤተ ክርስቲያን አስተምሮም እንደዛ ነው።
ቀስ በቀስ ነው ክርስትናው እንዲገባን የምናደርገው ማለት ነው። እና ግን ከበድ ያለ አስተምሮ እንዳለ ከዚህ ከቅዱስ ጳውሎስ እንረዳለን ማለት ነው። በመጀመሪያ ደረጃ አንድ ነገር ቀለለ ማለት እውነት ነው ከበድ ይላል ወይ ደግሞ እንደ ውስብስብ ነገር ነው ማለት ደግሞ ውሸት ነው ማለት አይደለም። ይህን በደንብ አስምረሽ እንድትረጅ ይፈልጋለሁ። አሁን ለምሳሌ እኛ ዝም ብለን ስንመለከት ምድር አትዞርም። ስንመለከት ምድር ስትዞር አንመለከታትም። ስለዚህ ይህ ማለት ግን ምድር አትዞርም ማለት አይደለም። ግን ሳይንቲስቶች በቀላሉ በቴሌስኮፕ ቼክ አድርገው ምድር መዞሯን አረጋግጠውለታል። ያ ከባዱን ስራ ሰርተውልናል ማለት ነው። እና አንድ ነገር በጣም ቀላል ነው ማለት በቃ አለ አንድ ነው እመን ብቻ የሚል የሆነ ቀላል ነው ማለት እውነት ነው። ቀላል አይደለም ማለት ግን ደግሞ ከባድ ነው ማለት አይደለም። ነገር ግን ራሱን እግዚአብሔር እንደገለጸው ነው እኛ የምንረዳው። እግዚአብሔርን የምንረዳው እርሱ በገለጸልን መልኩ ነው የምንረዳው። በነገራችን ላይ ለሰው ህሊና አንድን ነገር ለሰው ህሊና እንዲመቸው አድርጎ ፎርጅ አድርጎ መስራት በጣም ቀላል። ለምሳሌ አሁን እኔ እስልምናን ፎርጅ አድርገው ብትይ ምን አደርጋለሁ? ይሄ ካባ እኮ በቃ ጣዖት ነው እላለሁ። ማለት ሌላ እምነት ልመሰረት ስፈልግ ማለት ነው። ካባ እኮ ጣዖት ነው እላለሁ። እነዚህ ሶመድ ምናምን የሚሉትን እንዳለ አስቀራለሁ። ወደ ካባ ይሰገድ የሚለውን አስቀራለሁ። እሱ ጣዖት ከጣዖት ጋር የተገናኘ ነው ብዬ የሆነ የራሴን የሆነ ምርጥ የሆነ እንደዛ ፎርጅ ማድረግ ይቻላል። በጣም ቀላል ነው። ነገር ግን ቤተክርስቲያን ይሄን አልመረጠችም። ማለት ለሰው ህሊና ይመቸው ዘንድ እንደዚህ ይሁን ብላ አልመረጠችም። እውነቱን መጋፈጥ ነው የፈለገችው። ገብቶሻል? እውነቱን መናገር ነው። እንደ መሐመድ ልክ በሞራል ሲበለጥ ማለት በትምህርትም ባስተምሮም ሲበለጥ ጀስት ከአይሁዶች ጋርም ሲጣላ ከክርስቲያኖች ጋርም አንቀበልም ሲሉት የራሱን ምርጥ ነው ብሎ የሚያስበውን እንደዛ ፎርጅ ያደረገ አላህ አንድ ነው እንደዛ በሚል ማለት ነው። ኢቨን እሱ ራሱ ጥያቄ ቢያስነሳም ማለት ነው። አላህ አንድ ነው የሚለው ሱራ 38:5 ላይ እንደምንመለከተው ቁረይሾቹ ምን ይላሉ? ምን ብለውታል መሐመድን? መሐመድ ጣዖታቱን አማልክቶቹን አንድ አደረገን? ይህ የሚያስደንቅ ነገር ነው ብሏል። እና የእሱ እንደዛ አይነት እንትን ነው። የእኛ ግን በቃ እውነቱ መጋፈጥ ስላለብን ነው። እውነቱ ምንድን ነው? ጌታችን አምላካችን ንጉሳችን ኢየሱስ ክርስቶስ ራሱ ምን ብሎ ተናግሯል? በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ብሎ ተናግሯል ማቴዎስ 28 ላይ። ቤተክርስቲያን ዛሬ ምን ታደርጋለች? በአብ በወልድ በመንፈስ ቅዱስም ታጠምቃለች። ችግሩ ያለው ወይ ችግሩ የሚመጣው የማይመረመረውን እግዚአብሔር ረቂቅ የሆነውን እግዚአብሔር በእኛ አንደበት በእኛ ህሊና ልንረዳው ስንሞክር ነው። በእምነት እንቀበላለን እንጂ በገለጠልን መልኩ እርሱ ራሱን በገለጠበት መልኩ እንቀበላለን እንጂ እኛ ያን ነገር ውስጥ እንዲህ ነው ብለን እንትን ማድረግ አንችልም። እግዚአብሔር እኔ እንዲህ ነኝ ካለ አንተ እንዲህ ልትሆን አትችልም ልለው አልችልም። ከዛ አንፃር ነው መታየት ያለበት ማለት ነው። እግዚአብሔር የማይመረመር እንደሆነ መጽሐፍ ቅዱስ ይናገራል። ለምሳሌ በዚህ መዝሙር 86 መዝሙረ ዳዊት 86:8 ላይ አቤቱ ከአማልክት አንተን የሚመስል የለም ይላል። ስለዚህ እግዚአብሔር ከአማልክት ማንንም የማይመስል ከሆነ እግዚአብሔር ፈጽሞ ማንንም የማይመስል ከሆነ እና እኛ ደግሞ አሁን የምናምነው አንዱ እግዚአብሔር በራሱ አብ በቃሉ ወልድና በመንፈሱ መንፈስ ቅዱስ ተገለጠ ነው የምንለው። ይሄ የሥላሴ አስተምህሯችን ትክክል ይሆናል ማለት ነው። ምክንያቱም እግዚአብሔር ከሰው አረዳዱ ሰው ከሚያስበው ማንም እርሱን የሚመስለው ስለሌለ ማለት ነው። እና ረቂቅ ከመሆኑ አንፃር ማለት ነው። የማይመረመር ከመሆኑ አንፃር ማለት ነው። ሥላሴ ማለት ምን ማለት ነው ስንል ሥላሴ ብሂል አሐቲ መለኮት ውስተ ሰለስቱ አካላት ማለት ነው። ምን ማለት ነው? አንድ መለኮት አለ። አንዱ እግዚአብሔር አንዱ መለኮት በሶስት አካል ተገለጠልን ብለን እናምን። የኛ ክርስቲያኖች የምናመልከው እግዚአብሔርን ቃሉንና መንፈሱን ነው። እግዚአብሔር አለ፣ እግዚአብሔር አብ፣ ቃሉ አካላዊ ቃል ብለን የምንጠራው ወልድ አለ እና መንፈሱ ነው። እና እነዚህ እግዚአብሔር ቃሉና መንፈሱን ነው የምናመልከው ስንል ያው ለምሳሌ እግዚአብሔርን ቃሉን ስንል ይሄ ቃል የአብ የሆነ ቃሉን ይሄ ብትን አለ አይደለ? እኛ እንደምንናገረው ቃል እንደምናወጣው ካፋችን እንደሚወጣው አይደለም። የእግዚአብሔር ቃል ስንል አካላዊ የሆነ ቃል ነው። እኔ ማለት የሚችል ቃል ነው። ራሱ እንደተናገረው ከአብርሃም በፊት እኔ አለሁ ብሎ መናገር የሚችል ቃል አካላዊ ቃል ነው። እና መጽሐፍ ቅዱስ ለምንድን ነው የእግዚአብሔር ቃል ብሎ የሚጠራው ብለን ስንመለከት እኛ ልንረዳው በምንችለው መልኩ ነው። የኔ ቃል ከኔ ተለይቶ መኖር እንደማይችል ሁሉ የእግዚአብሔር ቃል የተባለው ኢየሱስ ክርስቶስን ከአብ መለየት እንደማይችል በባህሪው ከአብ ጋር የሚተካከል መሆኑን ሊያሳየን እኛ በሚገባ መልኩ ሲያስረዳን ነው የእግዚአብሔር ቃል የሚለው። እና ይሄ ብትን የሆነ እኛ ካፋችን እንደሚወጣው እንደዛ የሆነ ቃል አይደለም። ለምሳሌ በምሳሌ ላስረዳሽ ማለት ኢየሱስ ክርስቶስም የእግዚአብሔር ቃል ስለተባለ አሁን ለምሳሌ አንቺ አለሽ፣ ቀጥሎ ቃልሽ አለ፣
እና እስትንፋስ አለሽ፣ ትተነፍሻለሽ። እና አንቺ ቃልና እስትንፋስ አለሽ። ያንቺ ቃል ካንቺ ነው የሚወጣው። ቃልሽን ስላስገኘሽ ወይ ስለፈጠርሽው ሳይሆን ካንቺ ስለሚወጣ አንቺ የቃሉ ምንጭ ነሽ ማለት ነው። ካንቺ ቃል ይወጣል። ይህ ቃል ስለወጣ የቃሉ ምንጭ ትሆኛለሽ አንቺ ማለት ነው። የቃሉ ምንጭ ትሆኛለሽ። ይሄ ግን የቃሉ ምንጭ ስትሆኚ አንቺ ይሄንን ቃሉን ስለፈጠርሽው ወይ ስላስገኘሽው አይደለም። ይለያል ማለት ነው። ስለፈጠርሽው አይደለም፣ ግን የቃሉ ምንጭ ነሽ ማለት ነው። እንዲሁም ደግሞ አንቺ ምን አለሽ? እስትንፋስ አለሽ፣ ትተነፍሻለሽ። ስትነፍሺ አንቺ የእስትንፋሱ ምንጭ ትሆኛለሽ ማለት ነው። የእስትንፋሱ ምንጭ ትባያለሽ ማለት ነው። ነገር ግን ትንፋሹን ስለፈጠርሽው አይደለም ምንጭ የሆንሽው ማለት ነው። ካንቺ ስለወጣ ነው። እስትንፋስ ካንቺ ስለወጣ የምትነፍሺው እንትን ካንቺ ስለወጣ አንቺ የእስትንፋሱ ምንጭ ትባያለሽ። ነገር ግን እስትንፋሱን ስለፈጠርሽው አይደለም ወይ ደግሞ ስለ ክሬታው ስላደረግሽው አይደለም ምንጭ የተባልሽው ማለት ነው። ገብቶሻል? ይሄንን ያዥውና መጽሐፍ ቅዱስ ማለት ነው ስታነቢ አንድን ነገር ምንጭ አባት ይለዋል። አብን አባት ያስባለው ኢየሱስ ክርስቶስ የአብ ልጅ የተባለውና አብ ደግሞ አባት ያስባለው አካላዊ ቃል ከእርሱ ስለወጣ ነው። ራሱ ጌታችን አምላካችን ንጉሳችን ኢየሱስ ክርስቶስ በዮሐንስ ወንጌል ምን ብሏል? ከአብ ወጥቻለሁ ወደ ዓለም መጥቻለሁ፣ ዓለምን እተዋለሁ ወደ አብ ይሄዳለሁ ይላል። ሉክ ከአብ ወጥቻለሁ ወደ ዓለም መጥቻለሁ ብሎ ተናግሯል። ስለዚህ ከአብ ስለወጣ አብ የቃሉ ምንጭ ነው። የቃሉ ምንጭ እንለዋለን። የቃሉ ምንጭ ደግሞ አባት እንላለን። ካንቺ ከራስሽ ቃል እንደሚወጣ ሁሉ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ብሎ ተናግሯል። ከአብ ወጥቻለሁ ወደ ዓለም መጥቻለሁ፣ ዓለምን እተዋለሁ ወደ አብም እሄዳለሁ ብሏል። ከአብ ወጥቻለሁ ከአብ ስለወጣ ነው። ከእግዚአብሔር ዘንድ ስለወጣ ምን ተባለ? ልጅ ተባለ ማለት ነው። ከእግዚአብሔር አብ ስለተገኘ ስለወጣ ልጅ ተባለ ማለት ነው። ወጥቷል ማለት ግን ፈጥሮታል ማለት እንዳልሆነ ያው ትረጃዋለሽ ማለት ነው። አንቺ ከቃልሽ ውጪ መኖር እንደማትችል ሁሉ ደግሞ አብም ያለ ቃል ያለ ወልድ፣ ወልድም ያለ አብ እንደዛ አይቻልም ማለት ነው። ገብቶሻል? የራሱ ቃሉ ስለሆነ ማለት ነው። ሌላው የመንፈስ ቅዱስም እንደዛ ማለት ነው። አንቺ ሳትተነፍሺ መኖር እንደማትችል ሁሉ አብም ያለ መንፈሱ መኖር አይችልም ማለት ነው። እና ይህንን ያዥ ማለት ነው። ማለት ሪሌሽን አለ ማለት ነው፣ እርስ በእርስ ማለት ነው። እና በሶስት አካላት አንዱ አምላክ በሶስት አካላት ተገለጠ ብለን ነው የምናመልከው ወይ ደግሞ የምናምነው ማለት ነው። እግዚአብሔር ራሱን በሶስት አካል በራሱ አብ በቃሉ ወልድና በመንፈሱ መንፈስ ቅዱስ ራሱን ገለጠልን። በዚህ መልክ ስለተገለጠልን ነው በዚህ መልክ እንደተገለጠልን የምናመልከው ማለት ነው። ስናምንም በአብ በወልድ በመንፈስ ቅዱስ ውስጥ አንድ አገዛዝ፣ አንድ ስልጣን፣ አንድ ኃይል አለ ብለን ነው የምናምነው። ዘ ሴም ኢሰንስ ባህሪ አንድ ባህሪ ነው አለ ብለን የምናምነው። አንድ ዲቪኒቲ ወይ ደግሞ አንድ አምላክነት መለኮት አለ ብለን ነው የምናምነው ማለት ነው። እና የአብ የቃሉና የቃሉ ወልድና የመንፈስ ቅዱስ አስተምሮ በመጽሐፍ ቅዱስ አይታወቅም ለሚሉ መጽሐፍ ቅዱስ ማስረጃ አለን። ከብሉይ ኪዳንም ማስረጃ አለን፣ ከአዲስ ኪዳንም ማስረጃ አለን። ለምሳሌ የመንፈስ ቅዱስ ውስጥ የእግዚአብሔር መንፈስ ውስጥ አንዲቱ አምላክነት እንዳለች መጽሐፍ ቅዱስ ይነግረናል። በዚያውም በመጽሐፈ ኢዮብ 33:4 ላይ ኢዮብ ምን ይላል? የእግዚአብሔር መንፈስ ፈጥሮኛል ይላል። እዚህ ጋር በመጽሐፈ ኢዮብ 33:4 ላይ ስንመለከት ኢዮብ ምን አለ? የእግዚአብሔር መንፈስ ፈጥሮኛል በማለት የእግዚአብሔር መንፈስ ፈጣሪ መሆኑን ተናገረ ማለት ነው። እግዚአብሔር መንፈስ ቅዱስ ፈጣሪ መሆኑን ይነግረናል ማለት ነው። እንዲሁም ደግሞ በአካለ ቃል ውስጥ ይሄ ቃል የምንለው ወልድም ብለን ልጁ ብለንም እንጠራዋለን። የአብ ልጅ ምስል ስለወጣ ማለት ነው ወልድ ብለን እንጠራዋለን። እና በአካለ ቃል ውስጥ አንዲቱ አምላክነት ደግሞ እንዳለች ነብዩ መዝሙረ ዳዊት ምዕራፍ 33 ላይ ዳዊት ማለት ነው ክርስቶስ ከመምጣቱ ከ1000 ዓመት በፊት የነበረ ነው። ምን ይለናል? መዝሙር 33:6 ላይ በእግዚአብሔር ቃል ሰማያት ተሰሩ በአፍም እስትንፋስ በከዋክብት ሰራዊት በማለት በእግዚአብሔር ቃል ሰማያት ጸኑ በማለት ሰማያትን ያጸናው የእግዚአብሔር ቃል መሆኑን ይነግረናል ማለት ነው። ተመልካች እንዲሁም ደግሞ ይህ ብቻ አይደለም። በዚህ በዮሐንስ ወንጌል ምዕራፍ 1:3 ላይ ምን የሚል ቃል እናገኛለን? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይለናል። በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ ይለናል። በማለት በእግዚአብሔር ዘንድ የነበረ ቃል እንዳለ እንረዳለን ማለት ነው። እንዲሁም ቀጥሎ ሁሉ ነገር በእርሱ ተፈጥሯል በማለት ፈጣሪ መሆኑን የእግዚአብሔር ቃል ፈጣሪ መሆኑን ይነግረናል ማለት ነው። ከእግዚአብሔር ዘንድ ነበረ ነው የሚለውና ከእግዚአብሔር አብ ዘንድ የነበረ እንደሆነ ይህ ቃልስ ማን ነው ስትይ ራሱ እግዚአብሔር እንደሆነ
ይነግረናል ማለት ነው። ሁሉ በእርሱ ተፈጥሯል በማለት ደግሞ ፈጣሪ መሆኑ ይነግረናል ማለት ነው። እዚህ ጋር በእግዚአብሔር ቃል ሰማያት ጸኑ ተሰሩ በማለት የእግዚአብሔር ቃል ፈጣሪ እንደሆነ ተመለከትን። እዚህ ጋር ደግሞ የእግዚአብሔር መንፈስ ፈጥሮኛል ኢዮብ በማለቱ የእግዚአብሔር መንፈስ ፈጣሪ እንደሆነ እንረዳለን ማለት ነው። እንደዛ ስንል ግን ሶስት አምላክ እያልን እንዳልሆነ ደግሞ መጽሐፍ ቅዱስ ምን ይለናል? በዘዳግም ምዕራፍ 6 ቁጥር 4 ላይ ይሆናል እስራኤል ሆይ ስማ አምላክህ እግዚአብሔር አንድ እግዚአብሔር ነው ይለናል። በዚህም በአዲስ ኪዳን ሮሜ 3:29 ላይ ምን ይለናል? ስለ እምነትም ያልተገረዘንም በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብም ደግሞ አምላክ ነው በማለት ይነግረናል ማለት ነው። እንዲሁም ደግሞ ያዕቆብ 2:19 ላይ ሐዲስ ኪዳን እግዚአብሔር አንድ እንደሆነ አንተ ታምናለህ ይላል። አንድነትና እግዚአብሔር አንድ ነው ስንል ምን እያልን ነው? በብዛነት ውስጥ ያለ አንድነት ነው ማለት ነው። በአካል ሶስት ሆኖ በብዛነት ውስጥ ያለ አንድነት እንደሆነ እንረዳለን ማለት ነው። ስለዚህ ሳጠቃልለው ማለት ነው በመጽሐፈ ኢዮብ ምዕራፍ 33:4 ላይ ኢዮብ አምላካችን የእግዚአብሔር መንፈስ ፈጥሮኛል በማለት የሰው ልጅ የተፈጠረው በእግዚአብሔር መንፈስ እንደሆነ ከነገረን፣ በዚህ በአንደኛ ዮሐንስ ምዕራፍ 1 ቁጥር 3 ላይ ደግሞ ቅዱስ ዮሐንስ አባታችን ሁሉ በቃል እንደሆነ በመናገር የሰው ልጅ የተፈጠረው በእግዚአብሔር ቃል እንደሆነ ሁሉ በእርሱ ሆነ በማለት በእግዚአብሔር ቃል የሰው ልጅ ሁሉም እንደተፈጠረ ከነገረን፣ እዚህ ጋር ሙሴ ሰውን በመልካችን እንደ ምሳሌያችን እንፍጠር ለምን እንዳለ ያን ይገባናል ማለት ነው። ሙሴ በቶራው ምን ብሎ ተናግሯል? እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሏል። እግዚአብሔር ያለው ምንድነው? ልፍጠር ሳይሆን እንፍጠር ብሎ ነው የተናገረው። ስለዚህ እግዚአብሔር እዚህ ጋር እንፍጠር ብሎ ሲናገር ኤሎሂም እግዚአብሔርም አለ ሰውን በመልካችን በምሳሌያችን እንስራ ሲል ልስራ አይደለም ያለው፣ እንስራ ነው ያለው። እንስራ ውስጥ ማን እንዳለ እንረዳለን ማለት ነው። አካላዊ የሆነው የእግዚአብሔር መንፈስና የእግዚአብሔር ቃል እንዳለ እንረዳለን ማለት ነው። የተወሰነ ትንሽ ግልጽ ከሆነልሽ ይሆንልሻል ብዬ አስባለሁ። እና ይህ እንዴት ሊሆናል ብለን ደግሞ እንመራመርም። እግዚአብሔር ራሱን እንደገለጠልን ነው የምንቀበለው ማለት ነው። ሙስሊሞች ምናልባት የአምላካቸው ማንነት ሙሉ በሙሉ ሊያውቁት ይችላሉ። እኛ ክርስቲያኖች ግን የእግዚአብሔር ከሰው አይምሮ በላይ መሆኑን የስላሴ አስተምሮ እውነት እንደሆነ ያሳየን። ይሄን እንዳልኩት ነው እንግዲህ ረቂቅ መሆኑ ነው፣ ከሰው በላይ መሆኑ ነው። እግዚአብሔር እኮ እግዚአብሔርነቱን የምናውቀው ረቂቅ ከሰው አይምሮ በላይ መሆኑ ነው እና በተገለጠልን መልኩ ግን ስለምንቀበለው ነው ማለት ነው። በመጽሐፍ ቅዱስ ውስጥ የእግዚአብሔር ቃልና የእግዚአብሔር መንፈስ ፈጣሪ መሆናቸውን፣ ነገር ግን አንድ እግዚአብሔር እንዳለ፣ ነገር ግን አንዱ እግዚአብሔር በራሱ በቃሉና በመንፈሱ እንደተገለጠ በክርስትና ስንረዳ ደግሞ የቁርአን አላዋቂነት ደግሞ እንረዳለን ማለት ነው። በቁርአን ላይ በሱራ ምዕራፍ 95 ቁጥር 4 ላይ ምን ይላል? ሰውን በጣም በአማራ አቋም ፈጠር ነው ይላል። አሁን እዚህ ጋር አላህ ለምን ነው ፈጠር ነው ያለው የሚለውን ጥያቄ ታስገባለሽ። ይሄ ኮፒ መሆኑን እንረዳለን ከብሉይ ኪዳን መጽሐፍ። በዚህ ጋር እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ሙሴ ተናገረ። ይሄን ከተናገረ ከ1400 ዓመት በኋላ መሐመድ ኮፒ አድርጎ ታምጥቶ እዚህ ጋር ሰውን በጣም በአማራ አቋም ላይ ፈጠር ነው ይላል። በእስልምና ፈጠር ነው የሚለው ቃል ምንን ነው የሚያመለክተው ስትይ ጥያቄ ውስጥ የሚገባ ይሆናል ማለት ነው። እንዲሁም በቁርአን 94 ላይ ሰውን ሁሉ በእርግጥ በልፋት ውስጥ ሆኖ ፈጠር ነው በማለት ማለት አላህ አንድ ሲሆን ግን መብዛትን እንደሚመኝ እንረዳለን ማለት ነው። ስለዚህ እኛ የምናመልከው እግዚአብሔርን ቃሉንና መንፈሱን ነው። ማንም ተነስቶ የእግዚአብሔርን ቃል ከእግዚአብሔር ጋር የእግዚአብሔርን መንፈስ ከእግዚአብሔር ጋር አጋራት ሊለኝ አይችልም። ምክንያቱም የእግዚአብሔር ቃል ከእግዚአብሔር የማይለይ ከእግዚአብሔር ዘንድ የነበረና ከእግዚአብሔር ዘንድ የወጣ ቃሉ በኋላም ደግሞ በዘመኑ ፍጻሜ በደረሰ ጊዜ ስጋን የለበሰ ጌታ ስለሆነ ማለት ነው። ለዚህ ነው ኢየሱስ ክርስቶስን የምናመልከው ማለት ነው። ኢየሱስ ክርስቶስን የምናመልከው የእግዚአብሔር በስጋ ከመገለጡ በፊት የእግዚአብሔር ቃል በመሆኑ ነው ማለት ነው። ቅድም እንዳልኩሽ የእግዚአብሔር ቃል ከእግዚአብሔር አብ እንደወጣ የእግዚአብሔር መንፈስ ደግሞ ከእግዚአብሔር አብ እርሱም ከእግዚአብሔር አብ እንደወጣ ነው የምናምነው ማለት ነው። እና ቤተክርስቲያናችን የእግዚአብሔር ቃል ከእግዚአብሔር አብ መውጣት መወለድ ትለዋለች። አሁን ለምሳሌ ካንቺ ቃል ሲወጣ ይሄ ቃል ይወጣል አይደል? ተወለደ እንላለን ማለት መወለድ ትለዋለች ማለት ነው። እንዲሁም ደግሞ እስትንፋስ ደግሞ ካንቺ እስትንፋስ ይወጣል። ቃሉ እንደሚወጣው አይደለም፣ ቃሉ ድምጽ አለው፣ እንደዛ ይለያል አይደለ? በተመሳሳይ የእግዚአብሔርን ቃል ከእግዚአብሔር አብ መውጣት መወለድ እንለዋለን። የእግዚአብሔር መንፈስ ከእግዚአብሔር አብ መውጣት ደግሞ መስረጽ ብለን ሰረጸ ብለን መንፈስ ቅዱስ ሰረጸ ብለን እንደዛ እናምናለን ማለት ነው።
የእግዚአብሔር ቃል ከእግዚአብሔር ዘንድ የነበረ መሆኑና ከአብ መውጣቱን ማስረጃው ምንድነው ስንል የእግዚአብሔር ቃል ከእግዚአብሔር ዘንድ የነበረ መሆኑንና ከአብ መውጣቱን ማስረጃው ምንድነው ስንል በዚህ በዮሐንስ ወንጌል 16:28 ላይ ከአብ ወጥቼ ወደ ዓለም መጥቻለሁ፣ ደግሞ ዓለምን እተዋለሁ፣ ወደ አብም እሄዳለሁ ይላል። ጌታችን አምላካችን ንጉሳችን ኢየሱስ ክርስቶስ ማለት ከአብ ወጥቼ አለ፣ ወደ ዓለም መጥቻለሁ። ተመልከች፣ ከአብ ወጥቼ ወደ ዓለም መጥቻለሁ፣ ዓለምን እተዋለሁ፣ ወደ አብም እሄዳለሁ። ይሄ ማለት ዓለም ከላይ ከመኖሩ በፊት እንደነበር ይነግረናል። ከአብ ወጥቼ ነው የመጣሁት፣ ወደ ዓለም የመጣሁት ከአብ ወጥቼ ነው በማለት ከአብ ወጥቶ እንደመጣ ይነግረናል ማለት ነው። እንዲሁም ይህንን ሲያጠናክርልን በዚህ ዮሐንስ 16:27 ላይ ምን ይላል? ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ምን ብሏል? እናንተ ስለወደዳችሁኝ ከእግዚአብሔርም ዘንድ እንደወጣው ስላመናችሁ አብ እርሱ ራሱ ይወዳችኋል ይላል። እናንተ ስለወደዳችሁኝ ከእግዚአብሔርም ዘንድ እንደወጣው በማለት ከአብ እንደወጣ ይነግረናል ማለት ነው። እንዲሁም የእግዚአብሔር መንፈስ ከእግዚአብሔር ዘንድ እንደወጣና እንደነበረ ማስረጃው ዮሐንስ 15:16 ላይ ማለት ነው። ዮሐንስ 15:16 ላይ ምን ይላል? ጌታችን አምላካችን ንጉሳችን ኢየሱስ ክርስቶስ ምን ይላል? ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለኔ ይመሰክራል ብሎ ተናግሯል። ይሄ ክርስቶስ ካረገ በኋላ በ10ኛው ቀን ተፈጸሟል እና ስለ መንፈስ ቅዱስ ማለት ነው። ምን ይላል? ዳሩ ግን አለን ኢየሱስ ክርስቶስ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለኔ ይመሰክራል በማለት እዚህ ጋር ማለት ነው ያደመኩበት። ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለኔ ይመሰክራል በማለት መንፈስ ቅዱስ ከአብ የሚወጣ ከአብ ዘንድ የነበረና ከአብ የሚወጣ መሆኑን ነግሮናል ማለት ነው። እናም ሳጠቃልለው ማለት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብሎ ተናገረ? ሙሴን ብታውቁት እኔም ባወቃችሁኝ ነበረ ብሎ ተናግሯል። በዮሐንስ ወንጌል ምዕራፍ 5 ላይ ማለት ነው። ሙሴን ብታውቁት እኔም ባወቃችሁኝ ነበር፣ ሙሴ ስለኔ ጽፏልና ብሎ ተናገረ። እንዲሁም ደግሞ እዚህ ዮሐንስ ወንጌል 5 ላይ ስታነቢው መጽሐፍትን መርምሩ፣ መጽሐፍትን ካላወቃችሁ እኔ እንዴት ታውቁኛላችሁ ብሎ መጽሐፍትን መርምሩ ብሎ መጽሐፍትን መርመር ክርስቶስን ለማወቅ ከፈለገን መጽሐፍትን መመርመር እንዳለብን ሙሴን መመርመር የሙሴን መጽሐፍ መመርመር እንዳለብን ይነግረናል። ስንመረምር ማን ብለን እንፈልገው ብለን ስንል አሁን ኢየሱስ ክርስቶስ ማለት መጽሐፍትን ሙሴን ካላወቃችሁ እንዴት ነው የምታውቁኝ አለ ዮሐንስ ወንጌል 5 ላይ ወደ መጨረሻው ላይ ማን ብለን እንፈልገው ስንል ራሱ ምን ብሎ ገለጸ? ከእግዚአብሔር ዘንድ ወጥቻለሁ፣ ወደ ሰማይ ወርጃለሁ፣ ዓለምን እተዋለሁ፣ ወደ አብም እሄዳለሁ ብሎ ነገረን። ይኸው እዚህ ጋር እናንተ ስለወደዳችሁኝ ከእግዚአብሔርም ዘንድ እንደወጣው ስላመናችሁ አብ እርሱ ራሱ ይወዳችኋል ብሏል። ዮሐንስ ወንጌል 16:25-27 ላይ ማለት ነው። ከእግዚአብሔር ዘንድ እንደወጣው ስላመናችሁ አብ እርሱ ራሱ ይወዳችኋል፣ ከእግዚአብሔር ዘንድ ወጥቻለሁ ብሎ ተናገረ። ራሱን የገለጠው እርሱ ከእግዚአብሔር ዘንድ እንደወጣ ነው። እንዲሁም ደግሞ መንፈስ ቅዱስ ከአብ እንደወጣም ነግሮናል። አሁን ቅድም የበጠቀስኩት ጥቅስ ላይ ማለት ነው። መንፈስ ቅዱስ ስለኔ ይመሰክራል፣ እርሱ ከአብ የሚወጣ ሲሆን ስለኔ ይመሰክራል ብሎ ነግሮናል። ጌታ ኢየሱስ ክርስቶስ ከእግዚአብሔር ዘንድ ወጥቻለሁ ካለ ከእግዚአብሔር ዘንድ ወይም ከእግዚአብሔር ውስጥ ያልነበረ ከእግዚአብሔር ወጥቻለሁ ሊለን አይችልምና ሙሴ እንፍጠር ሲል እንፍጠር ካለው ውስጥ አንዱ ኢየሱስ ክርስቶስ እንደሚገኝበት አካላዊ ቃል የሆነው ኢየሱስ ክርስቶስ እንደሚገኝበት እንረዳለን ማለት ነው። ልድገምልሽ፣ ኢየሱስ ክርስቶስ ምን አለ? መጽሐፍትን መርምሩ፣ የሙሴ መጽሐፍትን መርምሩ፣ መጽሐፍት ስለኔ ይናገራሉ፣ መጽሐፍታችሁን ካላወቃችሁ አለ። ራሱንስ እንዴት ገለጠ ስንል ራሱን ማን ብሎ ገለጠ? እኔ ከአብ ወጥቻለሁ፣ ከእግዚአብሔር ዘንድ ወጥቻለሁ። ዮሐንስ 16:27 ላይ እናንተ ስለወደዳችሁኝ ከእግዚአብሔር ዘንድ እንደወጣው ስላመናችሁ በማለት ከእግዚአብሔር ዘንድ እንደወጣ ነገረን። ስለሱ ማንነት ምድራዊ እንዳልሆነ ነገር ግን ከእግዚአብሔር ዘንድ እንደወጣ ነገረን። ስለዚህ ከእግዚአብሔር ዘንድ እንደወጣ ከነገረን ጌታ ከእግዚአብሔር ዘንድ ወጥቻለሁ ካለ ከእግዚአብሔር ዘንድ ወይ ደግሞ ከእግዚአብሔር ውስጥ ያልነበረ ከእግዚአብሔር ወጥቻለሁ ሊለን አይችልም አይደል እንዴ? ከእግዚአብሔር ዘንድ ያልነበረ ከእግዚአብሔር ውስጥ ያልነበረ ከእግዚአብሔር ዘንድ ወጥቻለሁ ሊለን አይችልምና ሙሴ ክርስቶስ ከመምጣቱ 2400 ዓመት በፊት ሆኖ እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል እንፍጠር ነው ያለው። ልፍጠር ሳይሆን ያለው እንፍጠር እግዚአብሔር ነው ያለው። ግን ምን አለ? እንፍጠር ነው ያለው። በእግዚአብሔር እንፍጠር ውስጥ በእግዚአብሔር ውስጥ ሌላ አካል እንዳለ ማለት ነው እንረዳለን ማለት ነው። በእግዚአብሔር ውስጥ ማለት ነው ከእግዚአብሔር ዘንድ የነበረ አካል እንዳለ እሱም ክርስቶስ እንደሆነ እንረዳለን ማለት ነው። እና የተወሰነ ግልጽ መሰለኝ። ዮሐንስ ወንጌል 16:27 ላይ ምን ይለናል? እናንተ ስለወደዳችሁኝ ከእግዚአብሔርም ዘንድ እንደወጣው ስላመናችሁ አብ እርሱ ራሱ ይወዳችኋልና በማለት ከእግዚአብሔር ዘንድ እንደወጣው በማለት ከእግዚአብሔር ዘንድ እንደወጣ ማለት ነው ይነግረናል ማለት ነው።
ስለዚህ ረዱ ሳጠቃልለው ማለት ነው እዚህ ጋር ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እስከ 20 ላይ ማለት ነው ምን ይለናል? እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከናንተ ጋር ነኝ ይላል። አሁን ጌታችን እንግዲህ ለትክክለኝነቱ 4 ማስረጃዎች አቅርቧል ብዬ ከዚህ በፊት አስረድቼሻለሁ እና በምንም መልኩ እሱን ልናምነው እንደሚገባ ነግሮናል። እና ሞቼና ሳለው ብሎ ሞቶ የተነሳ ነው። ሞቶ ተነስቶ ነው ለሐዋርያት እንዲህ አላቸው በስተመጨረሻ ሊያረግ ሲል ማለት ነው። ሂዱና አላቸው አሕዛብን በማን ስም አጥምቁ አላቸው? በአብ በወልድ በቃሉ ወልድ እና በመንፈስ ቅዱስ ስም እያጠመቃችሁ አለ ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ይህንን እያስተማራችኋቸው ደቀ መዛሙርት ያድርጓቸው ይላል። ስለዚህ አሁን ስለ አብ ስለ ወልድ ስለ መንፈስ ቅዱስ ሐዋርያት ሳያስተምሩ ሊያጠምቁ አይችሉም። ገብቶሻል አይደለ? አስተምሩ ተብሏል። ያልተማሩትን ደግሞ አስተምሩ ሊባሉ አይችሉም። ስለዚህ ክርስቶስ ስለ አብ ስለ ልጁ ስለ ወልድ ስለ ራሱና ስለ መንፈስ ቅዱስ አስተምሯቸዋል ማለት ነው። ሐዋርያትን አስተምሯቸው ምናለ አስተምሩ አላቸው ማለት ነው። በዚህ ስምም አጥምቁ ማስተማር ብቻ አይደለም፣ በዚህ ስም አጥምቁ። እንደዚህ ካደረጋችሁ አለ እነሆም እስከ ዓለም ፍጻሜ ድረስ ሁልጊዜ ከናንተ ጋር ነኝ አለ። ስለዚህ እግዚአብሔር አምላካችን ኢየሱስ ክርስቶስ ሁልጊዜ ከኛ ጋር እስከ ዓለም ፍጻሜ ከኛ ጋር የሚሆነው ይህንን ትእዛዝ ስንፈጽም ነው። በአብ በወልድ በመንፈስ ቅዱስ ስም ስናጠምቅ ነው። ተመልክተናል። እግዚአብሔር መንፈስ ቅዱስ አምላክ እንደሆነ በመጽሐፈ ኢዮብ ላይ በብሉይ ኪዳን መጽሐፍ ላይ ኢቭን የሰፈረ እንደሆነ የእግዚአብሔርን ቃል ፈጣሪ እንደሆነ በመዝሙረ ዳዊትን ጠቅሰን ተመልክተናል። በእግዚአብሔር ቃል ሰማያት ጸኑ የሚለውን አንስተናል እና ክርስቶስ ይህንን ነው የሰበከው ማለት ነው። ይኸው ሂዱና አሕዛብን በዚህ ስም አጥምቋቸው በአብ በአባቴ በወልድ በቃሉ በልጁ በራሱ ክርስቶስና በመንፈስ ቅዱስ በመንፈሱ ከአብ በወጣው በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት አድርጓቸው አለ ክርስቶስ። ቤተክርስቲያንም ይኸው ይህንን እስከዛሬ ድረስ በአብ ወልድ በመንፈስ ቅዱስም ታጠምቃለች ማለት ነው። እና ከዚህ አንጻር ተመልከች ማለት ነው። ሌላው ክርስቶስ ስለ ራሱ ምን ብሏል? ቀዳማዊነቱን ማለት ከመወለዱ ከማርያም ከመወለዱ በፊት እንደነበረ ምን ብሎ ተናግሯል ስንል በዚህ በዮሐንስ ወንጌል ምዕራፍ 8 56 ላይ ምን ብሏል? 58 ላይ ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለው አላቸው። ስለዚህ ሊወግሩት ድንጋይ አነሱ፣ ኢየሱስ ግን ተሰወራቸው ይላል። ተመልከች፣ ከአይሁዶች ጋር እየተወያየ ያለ ማለት ነው። ክርስቶስ ምን አላቸው? አብርሃም ሳይወለድ እኔ አለሁ ብሎ ተናግሯል ማለት ነው። ስለዚህ ይህንን መሰረት አድርገን ከአብርሃም በፊት የነበረ አምላክ እንደሆነ እንረዳለን ማለት ነው። ሌላስ ምን አላቸው ስንል በዚህ በዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ ማለት ነው ምን ይለናል? አሁንም አባት ሆይ ዓለም ሳይፈጠር ባንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ አለ። ክርስቶስ ምን አለ? አባት ሆይ አለ። አባቴ ሆይ ዓለም ሳይፈጠር ካንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ በማለት ዓለም ሳይፈጠር ክብር እንደነበረው በክብር ይኖር እንደነበረ ሲሰለስ ሲቀደስ ይኖር እንደነበረ እናም አሁን ግን በስጋ ለኛ ለሰዎች ሲል የሰው ልጆች ለማዳን ሲል በስጋ እንደተገለጠ ገብቶሻል። ከመላእክትም ዝቅ ብሎ ሰው እንደሆነ እኛን ሰዎች ላይ ያከብረን ሰው እንደሆነ እናም ቀጥሎ ደግሞ ምን አለ? ወደ አባቴ ሆይ ዓለም ሳይፈጠር በነበረኝ ክብር አንተ በራስ ዘንድ አክብረኝ በማለት ተናግሯል ማለት ነው። ይህም በመናገር ዓለም ሳይፈጠር በፊት ክብር እንደነበረው ክርስቶስ እንደነበረ እሱ ተናግሯል። ክብርም እንደነበረው በክብር እንደነበረ ይነግረናል ማለት ነው። ሌላም አለ የሐዋርያት ስራ ላይ ነው የሰፈረው ወደ ሰማይ እንዳረገ እና በአባቱም ቀኝ ተቀመጠ ይለናል። በአባቱም ቀኝ ተቀመጠ ይላልና በክብር ይሄ ቀኝ የሚለው ክብርን ማለት በአባቱ ክብር እንደ ተቀመጠ ይነግረናልና ከዚህ አንጻር ነው ቤተክርስቲያን ሥላሴን የምታስተምረው። አንዱ አምላክ በራሱ አብ በቃሉ ወልድና በመንፈሱ መንፈስ ቅዱስ ተገልጧል ብላ የምታስተምረው የምትሰብከው ይህንን የመጽሐፍ ቅዱስን ክፍል መሰረት አድርጋ ነው ለማለት ነው። አመሰግናለሁ። ያልገባሽ ጥያቄዎች ካሉ ያው እቀበላለሁ ማለት ነው።
አመሰግናለሁ። ደህና ሁኑ።